ዓለም በጭንቀት ላይ ነች። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ወደ አስፈሪ ደረጃ ተሸጋግሯል። አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት እንዲሁም የኢራን የአጸፋ እርምጃ የዓለምን ኢኮኖሚ እያናወጠው ይገኛል። በዚህ ጦርነት ምክንያት የወርቅና የነዳጅ ዋጋም እየናረ ነው። ነገር ግን ይህ ጦርነት በኢትዮጵያ ንግድና ኑሮ ላይ የሚያስከትለው ቀውስ ምንድነው? እንዴትስ እንቋቋመዋለን? ሰላም ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? ከዚህ ቀደም በኢራንና እስራኤል መካከል በተፈጠረው ጦርነት ነዳጅ መጨመሩን መነሻ ያደረገ ፕሮግራም ወደ እናንተ ማድረሳችን ይታወሳል። ታዲያ በዛሬው ፕሮግራማችን ደግሞ ጦርነቱን ተከትሎ የወርቅ ዋጋ መጨመሩ እየተዘገበ ይገኛል። በዚህ ጉዳይ ላይም ቆይታ ልናደርግ ወደናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አመራው። ጦርነትና የወርቅ ዋጋ መናር ያላቸው ቁርኝነት የታሪክ ያህል የቆየ ነው። ለዚህ ደግሞ ዋናው ምክንያት ወርቅ በኢኮኖሚው ቋንቋ ሴፍ ሄቨን አሰት ወይንም ደግሞ አስተማማኝ የሀብት መሸሸጊያ ተብሎ መታመኑ ነው። ጦርነት በሚኖርበት ጊዜ ወርቅ ለምን ይወደዳል? የመጀመሪያው የገንዘብ ዋጋ መወደድ ሲሆን ጦርነት ሲነሳ የሀገራት ኢኮኖሚ ይዳከማል። መንግስታትም ለጦርነት ወጪ ሲሉ ብዙ ገንዘብ ሊያትሙ ይችላሉ። ይህም የገንዘብ የመግዛት አቅም እንዲቀንስ እንደሚያደርገውም ነው መረጃዎች የሚያሳዩት። ወርቅ ግን እንደ ወረቀት ገንዘብ በማሽን አይታተምም። መጠኑ ውስን በመሆኑ ሁልጊዜም እውነተኛ እሴቱን ጠብቆ ይቆያል። ሰዎች የያዙት የብር ወይም ደግሞ የዶላር ዋጋ እንዳይረክስባቸው ወደ ወርቅ ይሸሻሉ። ሁለተኛው ምክንያት ደግሞ የጂኦፖለቲካዊ አለመረጋጋት ሲሆን ባለሀብቶችና ትላልቅ ኩባንያዎች የማይታወቅ ነገር አይወዱም። ጦርነት ደግሞ ነገ ምን እንደሚፈጠር የማይታወቅበት ወቅት ነው። ባንኮች ሊዘጉ ይችላሉ። በኩባንያዎች አክሲዮን ላይ ኢንቨስት ማድረግም አደገኛ ይሆናል። ንብረት ሊወረስ ይችላል። ታዲያ በዚህ ጊዜ በእጅ የሚጨበጥና በማንኛውም ሀገር ተቀባይነት ያለው ወርቅ ብቻውን አስተማማኝ ንብረት ሆኖ ይወጣል ማለት ነው። ሶስተኛው በጦርነት ወቅት ወርቅ የሚወደድበት ምክንያት የመንቀሳቀስ አመቺነት ሲሆን ይህ ሲባል በጦርነት ወቅት ሰዎች አካባቢያቸውን ለቀው ሊሰደዱ ይችላሉ። ታዲያ በዚህ ወቅት ቤት ወይም ደግሞ መሬት ይዞ መሰደድ አይቻልም። ባንክ ያለው ገንዘብ ደግሞ በኤቲኤም ወይም ደግሞ በኢንተርኔት መቋረጥ ምክንያትም ሊታገድ ይችላል። ወርቅ ግን በትንሽ መጠን ከፍተኛ ዋጋ ስለሚይዝ በኪስ ይዞ ከአንድ ሀገር ወደ ሌላ ሀገር ለመሸጋገርና በየትኛውም የዓለም ክፍል በወቅቱ ዋጋ ወደ ጥሬ ገንዘብ ለመቀየር በጣም ቀላል የሆነ መንገድ ስለሆነ ነው። አራተኛው የማዕከላዊ ባንኮች እንቅስቃሴ ሲሆን ጦርነት ሲነሳ ግለሰቦች ብቻ ሳይሆኑ የሀገራት ማዕከላዊ ባንኮችም ጭምር ስጋት ውስጥ ይገባሉ። ታዲያ መጠባበቂያ ሀብታቸውን ከውጭ ሀገር ገንዘቦች እንደ ዶላር እንዲሁም ደግሞ ዩሮ ወደ ወርቅ ይቀይራሉ። ትላልቅ ሀገራት ደግሞ በብዛት ወርቅ መግዛት ሲጀምሩ በገበያ ላይ ያለው የወርቅ ፍላጎት ይጨምራል። አቅርቦቱ ደግሞ በዛ መጠን ያነሰ ይሆናል። ይህ ደግሞ ዋጋው በከፍተኛ ሁኔታ እንዲጨምር ያደርገዋል። አምስተኛና የመጨረሻው የምርትና የመጓጓዝ መስተጓጎል ሲሆን ጦርነቱ ወርቅ በሚመረትባቸው ሀገራት አቅራቢያ ከሆነ ወይንም ደግሞ የባህር መስመሮች እንደ ቀይ ባህር ወይንም ደግሞ የሆርሙዝ ሰርጥ የሚዘጋ ከሆነ ወርቅን ከቦታ ቦታ ለማንቀሳቀስ አስቸጋሪ ይሆናል። አቅርቦት ሲቀንስ ደግሞ ዋጋ በተፈጥሮ ይጨምራል። አሁን ላይ የገጠመው የወርቅ ዋጋ መጨመርም ከዚሁ ምክንያት ጋር የተገናኘ እንደሆነ ነው መረጃዎች የሚያመላክቱት። በኢራንና በእስራኤል መካከል ያለው ውጥረት የወርቅ ዋጋ ላይ ተጽዕኖ የሚያሳድረው በዋነኝነት በምርት ያም ማለት ወርቅ በዛ አካባቢ ስለሚገኝ ሳይሆን በማጓጓዣ መስመሮች መታወክና በኢኮኖሚ ስጋት ምክንያት ነው። የመካከለኛው ምስራቅ ቀውስ በተለይ በሁለት ቁልፍ የባህር መተላለፊያዎች ላይ ከፍተኛ ስጋትን እንደፈጠረ እናስታውሳለን። የመጀመሪያው የሆርሙዝ ሰርጥ ሲሆን ኢራን የምትቆጣጠረው ይህ ጠባብ የባህር መስመር ለዓለም የነዳጅ ንግድ ወሳኝ ነበር። ታዲያ እዚህ አካባቢ ጦርነት ስለተነሳ የነዳጅ ዋጋ ንሯል። ነዳጅ ሲወደድ ደግሞ ወርቅን ጨምሮ የሁሉም ዕቃዎች ዋጋ አብሮ እንደሚጨምር የሚታወቅ ጉዳይ ነው። ሁለተኛው የቀይ ባህር መስመር ሲሆን የእስራኤልና የኢራን ውጥረት ቀይ ባህር ላይ ያለውን የንግድ መርከቦች እንቅስቃሴ በተለይም ደግሞ በሁቲዎች በኩል ስለሚያውከው ወርቅን ጨምሮ ውድ ማዕድኖች ከኤዥያ ወይንም ደግሞ አውሮፓ ለማጓጓዝ ዋጋው እንዲጨምርና መንገዱ እንዲርቅ ያደርገዋል። እንደ ሩሲያ፣ ቻይና ወይም ደቡብ አፍሪካ ባለው መጠን ባይሆንም አሁን ላይ የጦርነት ቀጠና የሆነው አካባቢም የራሱ የወርቅ እንቅስቃሴ አለው። ኢራን
በመካከለኛው ምስራቅ ካሉ ሀገራት ከፍተኛ የተባለ የወርቅ ክምችት ካላቸው ሀገራት መካከል አንዷ ናት። ታዲያ በዓመት እስከ 10 ቶን ወርቅ ታመርታለች። ጦርነቱ ሲነሳ የኢራን ምርት ለዓለም ገበያ እንዳይቀርብ ማዕቀብ ስለሚጣልበት ወይም ደግሞ ምርቱ ይቋረጣል የሚል ስጋትንም ይፈጥራል። በሌላ በኩል የኢራን ጎረቤት የሆነችው ዱባይ የዓለም የወርቅ ከተማ ትባላለች። ታዲያ በአካባቢው ጦርነት ሲኖር በዚህ ማዕከል በኩል የሚደረገው የንግድ ልውውጥ ስለሚስተጓጎል በዓለም አቀፍ ደረጃ የወርቅ አቅርቦት ላይ እጥረት ይፈጥራል። ከዛ በላይ ግን ከማጓጓዣውና ከምርቱ በላይ ትልቁን ድርሻ የሚይዘው ስነ ልቦናዊ ስጋቱ ነው። ኢራንና እስራኤል የኒውክሌር ወይንም የከባድ መሳሪያ ባለቤት በመሆናቸው በመካከለኛው የሚነሳው ጦርነት ዓለም አቀፍ የኢኮኖሚ ቀውስ ያስከትላል ተብሎ በሰፊው ስጋትን ይፈጥራል። ታዲያ በዚህ ጊዜ ባለሀብቶች በእነዚህ ሀገራት አቅራቢያ ያለውን ወርቅ ማግኘት ብቻ ሳይሆን ያላቸውን ጥሬ ገንዘብ በሙሉ ወደ ወርቅ ይቀይሩታል። ታዲያ ይህ ከፍተኛ ፍላጎት ደግሞ ያለውን ወርቅ እጥረት እንዲኖረው ያደርገዋል። በአጠቃላይ ችግሩ ያለው ወርቅ ባለመኖሩ ሳይሆን ያለው ወርቅ በጦርነት ምክንያት ከቦታ ቦታ መንቀሳቀስ ስለማይችልና ሁሉም ሰው በአንድ ጊዜ ለመግዛት ስለሚፈልግ ነው። ታዲያ በሰሞኑ የኢራንና የእስራኤል ውጥረት ማየሉን ተከትሎ በዓለም አቀፍ ገበያ የወርቅ ዋጋ ላይ የታየው ጭማሪ እጅግ ፈጣንና አስገራሚ ነበር። ባለፉት ጥቂት ሳምንታት ብቻ ወርቅ በአንድ አውንስ ላይ ከ$100 እስከ $150 የሚደርስ ጭማሪን አሳይቷል። ከውጥረቱ በፊት የወርቅ ዋጋ በአውንስ $2300 እና $2350 አካባቢ ይሸጥ እንደነበር መረጃዎች ያመላክታሉ። ታዲያ ከውጥረቱ በኋላ የኢራንና እስራኤል ጥቃት መለዋወጥ እንደተሰማ ዋጋው ወዲያውኑ $2450ን አልፎ በታሪክ ከፍተኛው ደረጃ ላይ ደርሷል። ይህ የዋጋ ጭማሪ በፐርሰንት ሲሰላ ደግሞ ባለፈው አንድ ወር ውስጥ ብቻ የወርቅ ዋጋ ከ8 በመቶ እስከ 12 በመቶ የሚደርስ ከፍተኛ እድገትን አሳይቷል። ይህ በአጭር ጊዜ ውስጥ የታየ እጅግ ከፍተኛ የዋጋ መናር ተብሎ መመዝገቡንም ነው መረጃዎች የሚጠቁሙት። በዚህ ሰሞን የታየው ጭማሪ ካለፉት ጊዜያት ለየት የሚያደርጉት ደግሞ የቀጥታ ጥቃት ስጋት ሲሆን ቀደም ሲል ጦርነቱ በፕሮክሲ ወይንም ደግሞ በተላላኪዎች ነበር። አሁን ግን ኢራንና እስራኤል በቀጥታ መተኳኮሳቸው ይህ ጦርነት ወደ ዓለም አቀፍ ቀውስ ይሸጋገራል የሚል ከፍተኛ ድንጋጤም በባለ ሀብቶች ዘንድ ፈጥሯል። ሌላው የዶላር መዳከም ስጋት ሲሆን ጦርነቱ በነዳጅ ዋጋ ላይ ተጽዕኖ ስለሚያሳድር ብዙዎች ዶላር ዋጋ ሊቀንስ ይችላል ብለው በመስጋት ያላቸውን ጥሬ ገንዘብ ወደ ወርቅ ይቀይራሉ። ይህ ጭማሪ በኢትዮጵያም ላይ ቀጥተኛ ተጽዕኖ አለው። የዓለም አቀፍ የወርቅ ዋጋ ሲጨምር በኢትዮጵያ ብሔራዊ ባንክ በኩል የሚገዛው የወርቅ ዋጋም አብሮ ይጨምራል። የኢትዮጵያ ብሔራዊ ባንክ ወርቅን ከአምራች ወይንም ደግሞ ከተለያዩ ከባህላዊ ወርቅ አምራቾች የሚገዛው በዓለም አቀፍ የወርቅ ዋጋ ላይ ተመስርቶ ነው። የዓለም አቀፍ የወርቅ ዋጋ ሲጨምር ብሔራዊ ባንክ ለአምራቾች የሚከፍለውን የብር መጠንም በዚያው ልክ ይጨምራል። ባንኩ ወርቅ ወደ ውጪ እንዳይሸሽ ወይንም ደግሞ ኮንትሮባንድ የሚሉትን ለመከላከል ከዓለም አቀፍ ዋጋ በተጨማሪ ከ10 በመቶ እስከ 30 በመቶ እና ከዚያ በላይ ማበረታቻን ጨምሮ ይገዛል። ስለዚህ በዓለም ገበያ $100 ጭማሪ ሲታይ በኢትዮጵያ ባንኮች የሚከፈለው ዋጋ ደግሞ በከፍተኛ ሁኔታ ይነራል ማለት ነው። እንደሚታወቀው ለኢትዮጵያ ወርቅ ዋነኛ የጠንካራ የውጭ ምንዛሬ ምንጭ ነው። መንግስት ወርቅን በብር ገዝቶ በዓለም ገበያ በዶላር ስለሚሸጥ የዓለም ዋጋ በጨመረ ቁጥር ሀገሪቱ የምታገኘው የዶላር መጠን ይጨምራል። ይህ ደግሞ እንደ ነዳጅና መድኃኒት ያሉ መሰረታዊ ቁሳቁሶችን ለማስገባት ለሚቸገረው የኢትዮጵያ ኢኮኖሚ ትልቅ እፎይታ ነው። የቡናና ሌሎች የግብርና ምርቶች ዋጋ በሚዋዥቅበት ጊዜ የወርቅ ዋጋ መናር የንግድ ሚዛኑ እንዳይዛባ ይረዳል። የወርቅ ዋጋ መናር ሁልጊዜ በጎ ጎን ብቻ የለውም፣ የራሱ የሆነ ፈተናም ይዞ ይመጣል። በዓለም ገበያ የወርቅ ዋጋ ሲጨምር በጎረቤት ሀገራት እንደ ዱባይ ባሉ የንግድ ማዕከላት የሚኖረው ፍላጎትም በዛው ልክ ይጨምራል። በዚህ ጊዜ ኮንትሮባንድ የሚሸጡ በሀገር ውስጥ ካለው ዋጋ የተሻለ ለመክፈል ስለሚሞክሩ ወርቅ በህገወጥ መንገድ ወደ ውጪ እንዲሸሽ ግፊት ያደርጋሉ።
በሀገር ውስጥ የሚገኙ የጌጣጌጥ መሸጫ ቤቶችም ዋጋቸው በዓለም አቀፍ ገበያ ስለሚወሰን ተራው ዜጋ ወርቅ ለመግዛት ለምሳሌ ለሰርግ ፕሮግራሙ ሊሆን ይችላል የሚከፍለው ዋጋ እጅግ ይወደድበታል። ታዲያ በዚህ በውጥረትና ዓለም በጦርነት እየታመሰች ባለችበት ጊዜ ወርቅን መግዛት ወይስ ደግሞ መሸጥ ይሻላል የሚለውን እንመልከት። ታዲያ ይህ ውሳኔ በእርሶ የፋይናንስ ግብና ለስጋት ባሎት ዝግጁነት ላይ ይወሰናል። ሆኖም ግን ወርቅን መግዛት የሚሻልበት ጊዜን ስናይ ለረጅም ጊዜ ኢንቨስትመንት ካሰቡ ወርቅ በአጭር ጊዜ ሊዋዥቅ ስለሚችል፣ በረጅም ጊዜ ግን ከ5 እስከ 10 ዓመት ሁልጊዜም ዋጋ የመጨመር አዝማሚያ አለው። ጦርነቱ ይባባሳል ብለው ካሰቡ ደግሞ በኢራንና በእስራኤል መካከል ያለው ውጥረት ወደፊት ወደ ቀጠናዊ ጦርነት የሚቀየር ከሆነ አሁን ያለው ዋጋ ገና ጅማሮ ሊሆን ይችላል። በታሪክ ጦርነቱ ሲፋፋም ወርቅ $3000 እና ከዚያ በላይ ሊገባ የሚችልበት እድል እንዳለም ነው መረጃዎች የሚጠቁሙት። የገንዘብ ዋጋ መውደቅ ስጋት መኖሩ ደግሞ ሌላኛው ሲሆን የኢትዮጵያ ብር ወይም ዶላር የመግዛት አቅማቸው እየቀነሰ ነው ብለው ካሰቡ ብሮትን ከብር ወደ ወርቅ በመቀየር እሴቱን መጠበቅም ሌላኛው ብልህነት ነው። ወርቅን መሸጥ የሚቻለው መቼ ነው የሚለውን ስንመለከት ደግሞ ወርቅን ከዓመታት በፊት በዝቅተኛ ዋጋ ገዝተውት ከሆነ አሁን ላይ ዋጋው ጣራ በነካበት ወቅት መሸጥ ደግሞ ከፍተኛ ትርፍን ያስገኝሎታል። ውድ ሲሆን መሸጥ፣ ርካሽ ሲሆን መግዛት ደግሞ የንግድ ትልቁ የስኬት ቁልፍ እንደሆነ እናውቃለን። በሌላ በኩል በድንገት በመካከለኛው ምስራቅ ሰላም ቢሰፍን ወይም ደግሞ ውጥረቱ ቢረግብ የወርቅ ዋጋ በፍጥነት የዋጋ ማስተካከያ ያደርጋል። ያኔ የወርቅ ዋጋ ስለሚወርድ ሳይወርድ በፊት አሁን መሸጥ ትርፋማ ያደርጋል። ወርቅን ለጭንቅ ቀን የሚቀመጥ በመሆኑ አሁን ባለው ከፍተኛ ዋጋ ቀይረው ሌላ የሚንቀሳቀስ ንግድ ውስጥ ለመግባት ካሰቡ ትክክለኛው ጊዜ አሁን ነው ማለት ነው። እንደ ብዙዎች የኢኮኖሚ ባለሙያዎች ምክር ከሆነ ካሎት ገንዘብ ውስጥ ከ10 በመቶ እስከ 20 በመቶ የሚሆነውን በወርቅ መልክ መያዝ በቂ ነው ይላሉ። ሁሉንም ገንዘብ ወርቅ ላይ ማዋል ደግሞ አደገኛ ሊሆን እንደሚችል ነው ባለሙያዎች የሚጠቁሙት። መግዛት ከፈለጉ ደግሞ ዋጋው በቅናሽ ቀዝቀዝ እስኪል መጠበቅና በትንሹ መግዛት ይመከራል። መሸጥ ከፈለጉም ደግሞ አሁን ካለው ዋጋ በላይ ይጨምራል ብለው ካሰቡ ግማሹን አሁን ሸጠው ትርፎን ያዙ። የቀረውን ደግሞ ለሌላ ተጨማሪ ጭማሪ ማቆየት ይችላሉ። የገበያ ሁኔታዎች በማንኛውም ሰዓት በፖለቲካ ውሳኔዎች ሊቀያየሩ እንደሚችሉም ልብ ማለት ይገባል። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በኢራንና እስራኤል መካከል በተነሳው ጦርነት ምክንያት የወርቅ ዋጋ በእጅጉ መጨመሩን መነሻ አድርገን ለዛሬ ያደረስናችሁ ፕሮግራም ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር እንድታደርጉ እየጋበዝኩ በቀጣይ በሌሎች ጉዳዮች እንገናኛለን። እስከዛም ሰላም ቆዩልን።